ስጋታችን ምንድነው? ቀበሮ ያስደነግጣቸዋል ብቻ ሳይሆን ይበላቸዋል። በቃ ጫካ ላይ ካገኛቸው ቀበሮ አይምራትም። ቆይቶ እንቁላል ይኖራታል። ሰላም እንደምን አላችሁ? በግ ፍለጋ ልንሄድ ነው። ቤተክርስቲያን ውለን የመጣ ነው። በጓ ተሰማርታ ነው። ወቅቱ በጋ ሲሆን ዝም ብሎ ልቅ ነው የሚሆኑት፣ ስድ ነው የሚሆኑትና አሁን ደግሞ ምሳ ሰዓት ስለደረሰ በጊቱ ወደ ቤት መምጣት አለባት ማለት ነው። ስለዚህ በየትኛው አቅጣጫ እንደሄደች አላቅም። እንግዲህ እኔ ራሴ ሄዳበታለሁ ብዬ በማስበው አካባቢ ሄዳለሁ። ምን ያክል ጊዜ ትፈጅብኛለች ለመፈለግ ወይስ አገኛታለሁ አላገኛትም የሚለውን በዚህ ቪዲዮ አሳያችኋለሁ። በየት ልትሄድ ትችላለች? በሞጅ ሙሉጌታ የት ነው ያለው? መርጌታ በየት ነው ያያችኋት? በየት ነው በጊቱን ያያችኋት? ወደ ታች ወደ ሞጅ ወርዳ ነው የሚሆነው። ወይ ሙሉጌታን እጠራዋለሁ እዚህ አፋፉ ላይ ለሆነና ለማንኛውም ቤተሰቦቻችን እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤት ወድቆ ነበር። ቤታችን እንግዲህ አጋሳር ቤቷ ነች። ቤታችንን ትተና አሁን ወደ በግ ፍለጋችን እየሄድን ነው። እረኞችን እንግዲህ በአፋፉ ብቅ ልበልና ልጥራቸው እስኪ። አካባቢያችን ይሄን ይመስላል። ሙሉጌታ አተ ኧረ ጥጋብ የለችም። በዚህ አካባቢ ጸጥ ያለ እንደምታዩት ፀሐዩ በረሃ ሆነ። ሙሉጌታ በግ ትታያለህ? በየት? በዚህ ነው። ወደ ቁልቋል ዘልቃ ይሆን እንዴ? አሁን ያያት እዚህ አካባቢ ወደ ታች እየወረደች ነበር ወይስ ወደ ላይ እየወጣች? ወደሱ ዙራ እስኪ በማርፈጃው ያት። በዚህ በሞላላው ድንጋይ በታች አትታይም? አትታይም? አሻግራ ወደ የት ሄዳ ሊሆን ይችላል ታዲያ? መቼስ ቁልቋል አትሄድም። ተመልካቾቻችን እረኛው እንግዲህ በዚህ ታይ በባህር ዛፉ የታይ ባህር ዛፉ ታያቸዋል። በሱ ነበረች። ፊቷን ወደኛ ነው የዞረችው እያለ ነው። አሁን ወደ የት አቅጣጫ ልትሄድ ትችላለች? እንግዲህ ቁልቋል ማለት ወደዚህ ነው፣ ከዚህ ተራራ ጀርባ ማለት ነው። ማረፈጃው ወይም ሞላላው ድንጋይ የምንለው ደግሞ በዚህ በታች ማለት ነው። አሁን በየትኛው በኩል ልትሄድ እንደሚችል እንግዲህ ግምት መገመት ለኔ በጣም ከባድ ነው። ከየትኛው እንደምጀምር ወደዚያኛው አቅጣጫ አቀበት ነው። ስለዚህ ከዚህኛው በኩል ልጀምር። በዚህ ብቅ ልበልና በዚህ አይቻት፣ በዚህ ከሌለች ያው እንግዲህ የማይቀርለት አቀበቱን ይሄን ዳገት እንወጣለን ማለት ነው። ደግሞ ችግሩ ምንድነው? መንታ ጨቅላ ይዛለች። መንታ ጨቅላ ማለት ሁለት ጨቅላ ማለት ሁለት ግልገል ጨቅላ በጎጃም ለልጅ፣ እኛ ደግሞ ጨቅላ የምንለው ለበግ ወይም ለፍየል ነውና ሁለት ግልገል ይዛለች። ሁለቱም ብዙም ያልጠነከሩ ናቸውና ምናልባት ስጋታችን ምንድነው? ቀበሮ ያስደነግጣቸዋል ብቻ ሳይሆን ይበላቸዋል። በቃ ጫካ ላይ ካገኛቸው ቀበሮ አይምራትም እና ለዛ ነው እንደዚህ ስጋት ያደረብኝ ማለት ነው እንጂ ፀሐዩ ሲመታት ራሷ ወደ ቤት ትመጣ ነበር። እዚች ተራራ ሆነን እናያት እስኪ ዘግዝቀን መጀመሪያ አይመስላችሁም? ሩጫ ያስፈራል። በነገራችን ላይ እዚህ አካባቢ የለም፣ ጸጥ ያለ ነው። እንደምታዩት ጫካ ነው ያለው፣ ጽድ ምናምን ወደ ታች። አየሩ ግን ደስ ይላል። የለችም አሁን እዚህ በዚህ አካባቢ ከሌለች ወደ ልትሄድ ትችላለች። ሰነፍረኛ በሩቅ ይመልሳል ይላሉ አባቶቻችንና ሰነፍረኛ ገና ትንሽ ሮጥክ ብሎ ደከመኝ፣ አስለከለከኝ ወይም ትንፋሽ አጠረኝ። በዚህ በሞጅ የለች። ሙሉጌታ አይቻታለሁ አለ። አይቻት ነበር በዚህ በባህር ዛፍ በአበበ ባህር ዛፍ አጠገብ። ወዴት ሄደ? ወደ ማርፈጃው። ማርፈጃው ከሆነችማ በዚህ አሻግሮ ሲያት የለችም ብሏል።
በዚህ ዙር ወደ ማረፈጃው ሄዳካ መቼስ ቁልቋል አትዘልቅም በዚህ እኔ ራሱ ገና ፍለጋ ሳልጀምር ደከመኝ እኔ ራሱ ናኒ ደስ ያፋልገኝ አፋልገኝ እስኪ በእናትህ አንተ ለረኛው ለአንተ ትገኝልሃለች ቤተሰቦቻችን እስካሁን አላገኘናት ምን አይነት ጠማማ የሆነች በግ ነች ቆይ እዛ ማዶ የለችም ቤት ነው አንተ ስታግደ ነበር በእነማን ነው እና ላያትም እኔም በግ ምን ሆና ነው ተለይታውን የምትጠፋው ጥጋቡ ታታይ ወላ አላየውም ብለህ ቀድም ጠይቀናታል ነበር በዚህ በማረፈጃው እንሂድና ናኒድና በማረፈጃው ካጣናት ተነጫጭ ወይ እንሄዳለን ቤት በዚህ በጓሮ ዛሬስ ወየረኛ መከራና 360 ዲግሪ ዞርን እስካሁን አላየናትም በነጫጭ ቴዲዮ ሙሉጌታን ድጋሚ እንጥራው እንጂ በዛ በነጫጭ አይቷት ይምጣ በነጫጩ አይታና እየው በሱ በነጫጩ ይበቅበልና በመለያው ባነው በበሩ ወደ ላይ አይታትና ወደ ላይና ወደ ገደፋው ዳገት አቅጣጫ ሙሉጌታ ያለበትን ላሳያችሁ አይታየም ባዶ ይሄንን መንገድ ዞሮ በዛኛው ተራራ ነው አሁን ሄዶ የሚፈልግ እንዴት እንደሚያስፈራ ፀሐዩ አሁን አይኔን እንደዚህ ጭፍግግ ማረገው አይኔን ስለሚያመኝ ነው ፀሐይ ሲመታኝ ማለት እረኛው አይፈራም ባያበል ያንተን በጎች ጠብቀህ አስገባ የኔ በግ ግን ጠፋች ይሄ ድንቅ ነገር ነው ይሄ በእውነቱ ጥሩ ነገር ነው ተናገር እንጂ ይሄ ጥሩ ነገር ነው ወይ አብረህ ብትጠብቃት ምን ችግር አለው አብረህ አትፈታትም ነበር ስትፈታ አላገኘዋትም አረ አይ ግን ጥሩ አላረክም ለማንኛውም ጎረቤታችን ልጅ ነው ያው ባይጠብቃትም ግን አሁን እያፋለገኝ ነው አብሮ ባይሆን አብሮ እያፋለገኝ ነው ጥሩ ነው ቅጣት ቀንሼልሃለሁ አሁን አብረ ስለምታፋልገኝ ማለት እሺ እንግዲህ ሙሉጌታ አይቷት ሊመጣ ነው በማዶ እሱን እንጠብቅና ካልሆነ እንግዲህ ምንም ማድረግ አንችልም ሲደክማት ዞራ ትመጣለች እኔ ተኛለሁ ገብቼ ፀሐዩን አልቻልኩት ብዙ ጊዜ ወደ የት ነው የምትሄደው አይፈራም ወደ ቁልቋል ኧረ በስመ አብ ቁልቋል ማንን አሁን ያን ዳገት ማልሄድ አይ መንገልገሌ ማልቀስም አይሻል አለ ያገሬ ሰው ደግሞ ጫካ ገባን እኮ አንተ እና በዚህ ነው ማኑ አረጉ ይዟችሁ ነው የወደቃችሁት ጉም ይዟችሁ እየጠበቃችሁ በዚህ እድል የጋሬጣ እዚህ አረፍ እንበል መሰለኝ አይ ልጅ ነገር ጫወታል አንተ ምን አለብኝ እኔ በግ ጠፍታል ለነገሩ አንተም እየደከምክ ነው አብረህ ወይኔ የሆነ ጥላ ነው ማርያም እንዴት ደስ እንደሚል ከላይ እንብስ ምናምን ነው ያለው ምን ይኖራል አውሬ አይፈራም እዚህ አካባቢ ቆቀሽ ቀበሮ ይቶላል ጦጣ ይቶላል ጦጣውም አለች ትመጣለች አይ ነው መኖር ያፋ ማርያም ቀበሮማ መቼም ቀበሮ ጃርት
ምጥምጥ ፋሮ ምናምን የዚህ መመረሻው ቆቅ ምናምን እዚህ አካባቢ ድሮ ታናሽ ወንድሜ እያጠመደ ያበላይ ነበረ። በክረምቱ በተለይ የደረስንበት ጊዜ ወጥተን ይሄን ሀያ ላይ አቀንጨላችሁ ወጣና ቁጭ ትላለች። በድንጋይ ብንላት አንደርስበት የጦጣ ብልሃቷ ነው። የገጠር ልጅ እግር አይፈራም። ኧረ ሙሉጌታ ቶሎ ቁርጤን አሳውቀኝ መኖሩን አለመኖሩን። ያው ደክሞኛል፣ በዛ ላይ ፀሐዩ አነብርሮኛል። አንተ ትቀልዳለህ በጎችህን አስገብተህ። ሙሉጌታ 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 ልጆች እያለን ስንጣራ ማለት ነው ወንድሞቻችን። ሙሉጌታ ሙሉጌታ ነው የምትሉት። ዛሬም እንደዛ ትላላችሁ ነው? በእኛ ጊዜ ነው እንደዛ ይሆን? ስትጠራ እንዴት ነው አሁን ሰው? እንዳሁኑ አሁን እንዳልኩት አይ ሲለኝ ኧረ የዛቻውና ዝናቡ መጥቷል ነው የምትለው አይደለም? ፍለጋ እሺ ኧረ እባክህ እዚህ ያገኛችኋት? ስንቱን ሀገር አድርሳችሁ። የእኛን በግ እኮ እንደዛ ነው የምትሆነው። አሁን ተኝተን ዋለን እኮ ታዲያ ወደ ፀሐይ መሄድ ከበደን። ሰነፈረኛ እንደዚህ እኮ ነው። ለማንኛውም አሁን ወደ ቤቴ ልሄድ ነው። የምር ሰልችቶኛል መዞር፣ ራሴን እያመመኝ ነው ፀሐዩ። ቤት ራሷ ትመጣለች እንግዲህ ለእኛ አካላት ትመጣለች፣ ቀበሮ ሳይበላት። ከዛ ውጭ ምንም ማድረግ አልችልም። እስኪ አረጉ ያዘህ እስኪ ተው ቆቂት እንቁላል ይኖራታል። ልጅ ወዳት ዛሬማ መፈሰኬን ባገኘው በቃ አቺ ሌላስ የለም ምድብ ራሱ የላት። አይ ጉድ አግኝቼሽ በነበር። አይ እንቁላል የላትም። አሁን እዚህች ውስጥ ነበር ያ የለች ማይ እንቁላል የላት። ቆቂቱ አስደንግጣል። እዚህ ጫካ ለጫካ ስንል በስመ አብ ወልድ እንቁላል ቢኖራት ጥሩ ነበረ። ምዳብ ብቻ ነው ያላት፣ እንቁላል የላት። ወጥመድ ላጥመድ እንደመጣች ሌላ ጊዜ። አረ በጊት ፍለጋ ፍጭቻ። አሁን እንደው ቆቅ አይ ሰነፍረኛ ማርያም ና እስቲ ቶሎ ቶሎ። አላገኘናትም እስካሁን፣ ደክሞናል። ወደ ቤት እየተመለስን ነው። አይፈራም። ምን ተሰማህ? እንደው አንተ ትስቃለህ ድዳም። እኔ ፀሐይ ለፀሐይ የምንከራተተው አንተ እንኳን ለምደው ነው። እንዴት ነው የምናገኛት ይመስላል? እቤት ትመጣለች። ቤት እንግባ። ኧረ ማርያም እንግዲህ እሱ እቺ በቀበሮ ብትበላ በአንተ ነው ማማካኝ እንዴ። እና ቤት ትመጣለች ዙራ ዙራ ብሎኛል። እንግዲህ አሁን ወደ ቤት እየገባን ነው። እሺ ማርያም ኧረ እባክህ እኔ አክፍዬ ሊነጋ የተባለው ተረት እኔ ፈልጌ ላገኝ። ለማንኛውም እስካሁን አላገኘናትም። እንግዲህ በቃ ቪዲዮውንም እዚህ ላይ እናቆም ነው። ቤታችን ገብተን ቁጭ ብለናል። በቃ ምን ማድረግ አንችልም። ፀሐዩ ሲመታትና ውሃ ሲጠማት ትመጣለች ብለን ተስፋ እናደርጋለን። እንግዲህ ቀበሮ ካልበላት የራሷ ጉዳይ። እንግዲህ እኔም ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። የደከመው ፊት ነው የምታዩት። ቻው